ገሊላ ተገኝቶ ሰርጉ ላይ ሰርጉን ሰርግ ያረገው አምሮ ደምቆ እንዲታይ እኔም በደስታ ቀን እርሱ ብቻ ይታይ ሁሉ ውብ ይሆናል ከጠበቅኩት በላይ ታይ 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 በሰርጌ ላይ ሌላ አለ ወይ ታይ ታይ በሰርጌ ላይ ሌላ አለ ወይ ይታይ 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 በሰርጌ ላይ ሌላ አለ ወይ ይታይ ይታይ በሰርጌ ላይ ሌላ አለ ወይ ማንም ከብሮ አይታይ በራሴ ላይ በቤቴ ላይ በሰርጌ ላይ ኢየሱስ ይታይ ማንም ከብሮ አይታይ በራሴ ላይ በቤቴ ላይ በሰርጌ ላይ ኢየሱስ ይታይ 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 በሰርጌ ላይ ሌላ አለ ወይ
እንኳን ጌታ ረዳችሁ በማለት እናጨበጭባለን። በጌታ ክብር ይሁን። አሁን ደግሞ እነሱም ቀስ ብለው ወደ ስፍራቸው ይሄዳሉ። እኛ ደግሞ በጭብጨባ እንሸኛቸዋለን። አሁንም በድጋሚ እንኳን ደህና መጣችሁ፣ እንኳን ጌታ ረዳችሁ፣ ደስ ብሎናል በማለት እናጨበጭባለን። እንኳን ደስ አላችሁ፣ እንኳን ጌታ ረዳችሁ፣ እንኳን ለዛሬ ጌታ ደረሳችሁ። ክብሩ ለጌታ ይሁን። ኢየሱስ ክብሩን ይውሰድ። አሁን ደግሞ ቀጥታ ወደ አምልኮ ወደ ቀጣይ አምልኮ እናቸዋለን። የተከበሩ የቤተ ክርስቲያናችን የህብረት ኩየር ያገለግሉልናል። እነርሱና መንፈስ ቅዱስ ጌታን ክብር ዌልካም በማለት እያጨበጨበን እንቀበላቸዋለን። ምዕራፍ 9 ቁጥር 1 እንደዚህ ይላል፣ አቤቱ በልቤ ሁሉ አመሰግንሃለሁ፣ ታምራትህንም ሁሉ እናገራለሁ ይላል። ክብር ለኢየሱስ ይሁን። እስቲ ጌታን ሁላችን ከልባችን ሆነን እያመሰገንን እኛ ጋር ጌታን እናመልካለን። ዛሬ ልዩ ፕሮግራም ነው። ወንድማችን ዳኒና ጌታችን ማርሼት የነሱ የሰርግ ፕሮግራም ነው። እነሱ ባሉበት ይቆሙና ታምራላችሁ ስትስሩ አጨብጭቡላችሁ፣ ባሏችሁበት ትቆማላችሁ። እንደገና አጨብጭቡላችሁ። እንዲሁ ከእኛ ጋር ሆነን ጌታን እናመልካለን።
Hallelujah.
ኢየሱስ ጌታ እስቲ የተባረኩ ቤተክርስቲያናችንን መዛሙራን ሁለት ጊዜ ጌታ ይባርካችሁ እንላለን። ጌታ ይባርካችሁ፣ ጌታ ይባርካችሁ፣ እንደገና እግዚአብሔር ይባርካችሁ። ክብር ለኢየሱስ ይሁን። አሁን ደግሞ ወደሚቀጥለው አገልግሎት እንሄዳለን። ለሕፃናት የምንጸልይበት ጊዜ ስለሆነ ሕፃናት ካላችሁበት ቦታ ሁሉ ፈጠን ብላችሁ ወደዚህ ትመጣላችሁ። ለእናንተ የሚጸለይበት ክፍለ ጊዜ ይሆናል። ልጆች ሕፃናት ወደዚህ ትመጣላችሁ። ለእናንተ የሚጸለይበት ክፍለ ጊዜ ስለሚሆን ወደዚህ
እነዚህ ጄኔሬሽኖች ናቸው። አዲሱ ጄኔሬሽን ነው። የእግዚአብሔር ስራ ተረክበው የሚሰሩ ናቸው። ብዙዎች የህግ ባለሙያዎች የሚሆኑ ፕሮፌሰሮች የሚሆኑ አጥኚዎች የሚሆኑ ተፈላጊ ሰዎች ናቸው። እግዚአብሔር ለእኛ አሳልፎ ይሰጠው። አሁን ግን ታላቸው ጨባ ያስፈልጋል። ሃሌሉያ ክብር ለኢየሱስ ይሁን። አሁን ደግሞ ቀጥታ የዛሬ የእግዚአብሔር ቃል የሚያካፍልልን እንግዳ ነው። ፓስተር እሸቱን እንደው እያጨበጨበን ዌልካም እንላለን። እግዚአብሔር ቃል መንፈስ ቅዱስ መድረኩን ይሰጣል። ሃሌሉያ እግዚአብሔር ከዚህ በላይ ማጨብጨብ እንችላለን። ክብር ለጌታ ይሁን። ብዙ ነገር አስደንቆኛል። እዚህ አካባቢ የእውነቴን የምላችሁ መጀመሪያ አስደነቀኝ። ዝም ብዬ አዋዝ ነበር ዛሬ ምስሎችን እና ፖሊስ እንዴት አጅቦ ከፊት ለፊታቸው ወደ መናፈሻ እንዳደረሳቸው ገርሞኛል። የተለየ ነገር ሆነብኝ። ሁለተኛ ደግሞ ወደዚህ ግቢ ሲገባ ይሄ በእግዚአብሔር እርዳታ በዚህ ቅዱሳን የተሰራ ቤት መሆኑን ሳስብ ከልብ ያለፈ ደስታ ተሰማኝ። እንኳንም ዘመራችሁ፣ እንኳንም ዘመራችሁ። እዚህ ቤት ባትዘምሩ ነው የሚገርመኝ። ባትንከባለሉ ልል ባትሉ ነው። የዚህ ጉባኤ ግን ልብስ ባይለብስ እንትን አይለኝም። ጌታ ስሙ ለዘላለም ይባላል። ስለ እግዚአብሔር እኛ እናንተን በትንሽ እንበልጣችኋለን እንጂ የመጣሁት ከፕሪቶሪያ ነው። ምስክሮች አሉ። ነብሩኬ ትልቅ አዳራሽ አለን፣ ግን አልጨረስንም። እዚህ ብዙ የለም በጊዜው ማለት ነው። እና ገብቼ እኔ እንዴት እንደሆነ የሆንኩት። ስለዚህ ይሄ ከእግዚአብሔር እንደሆነ ምንም ጥርጥር የለኝም። እዚህ ደግሞ ቆሜ እንዳገለግል ይህን የሰጣችሁ የቤተክርስቲያን መሪዎችና ፓስተር አመሰግናችሁ እወዳለሁ። እግዚአብሔር ይባርካችሁ። በመቀጠል የዛሬ ንጉሥ እንዲሁም ንግሥት እንኳን እንደዚህ በቅዱሳን ፊት አምሮባችሁ እንድትቀመጡ እኛ እንድንዘል እግዚአብሔር ክብር፣ እናንተ ደግሞ ከፊታችን እንደዚህ እንድትቀመጡ እግዚአብሔር እንኳን ረዳችሁ ላለው በጣም ታምራላችሁ። ወጮች ሁላችኋል። ብዙ ጊዜ ሰርግ ላይ ሰዎች በሁለት ሀሳብ ነው ሰርግ ቤት የሚመጣው። አንደኛው በዝምድና ይመጣል፣ ሌላኛው ደግሞ በተለያየ ነገር ውስጡ ሞቅ ብሎ ሊዘል ይመጣል። መጽሐፍ ቅዱሳዊ የሆነው ሰርግ ግን ክርስቶስ ለመጀመሪያ ጊዜ ታላቅ ታምራት ያደረገበት ብዙዎችን ዝም ያሰኛበት ክብር የተገለጠበት ነው። በዛም እኔ ብዙ ጊዜ ማምነው ያው ከተጋቡ ትንሽ ቆይቷል እና ትንሽ የእግዚአብሔርን ቃል ሁላችን ከፍተን እንድናይ ታላቅትና ጠይቃችኋለሁ። ብዙ ሰዓት አልወስድም፣ ሰርግም ስለሆነ እንጸልይ። ቅድሚያ ተመስገን። እናመሰግናለን መንፈስ ቅዱስ። በበረሃ ጋሻ ለተጠማ እርካታ ስትሆን አየሁ ኢየሱስ የኔ ጌታ። ጀርባውን ለደካማው ለበረታው ፊት ሰጥተህ ያታደላ
ከብቃታችን ከእውቀታችን ከጥበባችን የሆነው አንዳች ነገር የለም። ሁሉ ባንተ ለአንተ ካንተ ነው። እግዚአብሔር ሆይ በፊትህ ቆመን ያንተን ታላቅነት ብናወራው አቅም የለም። እግዚአብሔር ሆይ you are great። አንተ ታላቅ የነገስታት ንጉሥ ለስምህ ክብር ይሆን። ቃልህን እንደ ቃል እንድናገር እርዳን በጌታችን በኢየሱስ ስም። እዚህ ሳልዘምር ከወጣው ቅር ይለኛል ማለት የሆነ ነገር ስለሆነ ነው። ጌታ ይባላል። እስኪ ለእግዚአብሔር ከፍ ያለ ጭብጨባችሁ ነው። ሰርግ የሆኑ አውቃለሁ። አጠር ያለ ጊዜ ነው የእግዚአብሔር ቃል ወደ እናንተ ማድረሰው። ትኩረት ሰጥታችሁ ስብከቴ ቁመቴ በጣም አጭር ነው እና አጠር አድርጌ ነው ማካፍላችሁ። ውስጤ ላይ ከዚህ አካባቢ አሁንም ወደዚህ ሲመላለስ የሆነ ነገር ተሰማኝ። እግዚአብሔር አምላካችን ላደረገው እንደዚህ ላሰፋን እንደዚህ ውበት ለሆነን ለእግዚአብሔር ከማመስገን ውጪ የተሰቀለውን ኢየሱስን ከማውራት ውጪ ሌላ ምን እንዳላችሁ ምንም እንዳለኝ አላውቅም። ስለዚህ
ስለ እግዚአብሔር በግ ወይም እኛ በመስቀል ላይ ተሰቀለ ብለን በአጭር ቋንቋችን ስለምናወራው ስለ እግዚአብሔር በግ ወይም ላም ኦፍ ጎድ የእግዚአብሔር በግ በሚል ጥቂት ጊዜ እናገራለሁ። በዚህ መነሻ እንደሆንልኝ ዘጸአት ምዕራፍ 29 ቁጥር 38 ጀምሮ ያለው ሀሳብ ላንብብና ደግሞ ዮሐንስ ወንጌል ምዕራፍ 1 ያለው ሀሳብ ተናግሬ ጨርሳለሁ። እግዚአብሔር አንድ ይላል፣ በመሠዊያው ላይ የምታቀርበው ይህ ነው። በቀን ዘወትር 2 የዓመት ጠቦቶች ታቀርባለህ። አንዱን ጠቦት በማለዳ ቁርባን አድርገህ ታቀርባለህ፣ ሁለተኛውንም ጠቦት በማታ ቁርባን አድርገህ ታቀርባለህ። እና በዚህ በዘጸአት መጽሐፍ ላይ ስንመለከት ለሙሴ ነው ማለት ይህንን ቃል እግዚአብሔር የምናገረው እና በዚህ ሲናገር ለእግዚአብሔር ካህናቶች እግዚአብሔር ይህንን ቃል ይናገራል። የጻፈው ብዙዎቻችን እንደምናውቀው የመጀመሪያ መጽሐፉን ሙሴ እንደጻፈ እናውቃለን። ስለዚህ በዚህ የሕግ መጽሐፍ አንዱ ዘጸአት የሚለው ቃል ሕዝበ እስራኤል ከግብፅ ባርነት እግዚአብሔር በታላቅ ክንዱ በሚገርም አስደናቂ ኃይል ሕዝበ እስራኤልን ከጨካኙ ከፋርዖን እጅ በበረታች ክንድ ያወጣበት መጽሐፍ ነው። ድልን የሚናገር እግዚአብሔር ስለ ሕዝበ እስራኤል እንደሚዋጋ፣ እግዚአብሔር እንደሚያሻግራቸው፣ እግዚአብሔር እንዳሻግራቸው እንደሚዋጋላቸው የሚናገር ከተሻገሩም በኋላ ይሄ ምስኪን ወደ እግዚአብሔር የሚፈሩት ሕዝብ የእግዚአብሔርን ታምራት የእግዚአብሔርን ውለታ እንዳይረሱ በዚህ ቦታ ላይ ቃል ይናገራል። ምንድነው የሚለው? እናንተ ከዛ ከጨካኙ እጅ ያስመለጠውን እግዚአብሔርን እንዳትረሱ የምታደርጉት ነገር አንደኛ በጠዋት እና የሆነ ያልተነካካ እንከን የሌለውን በግ ለእግዚአብሔር መስዋዕት እንዲሆን አቅርቡ። ከዛም ደግሞ በማታ ደግሞ እንደገና ምንም እንከን የሌለውን በግ ለእግዚአብሔር አቅርቡ ብሎ እግዚአብሔር ቃል ይናገራል። ከዛም በግ የሚለው ሀሳብ ብዙዎቻችን የምናውቀው ፋሚሊያር በጣም ለሁላችን ግልጽ የሆነ ነገር ነው። በግ የሚለው ቃል አንዳንድ ጊዜ ለስድብም እንጠቀማለን። በግ የሚለው ቃል አንዳንድ ጊዜ ምንም እንደማያውቅ ሰው አድርገን እንጠቀማለን፣ እናወራለን። ስለዚህ የእግዚአብሔር በግ ለምን ተባለ? ጌታ ኢየሱስ ክርስቶስ እንዴት? ሰው ነው፣ ንጉሥ ነው፣ ከእግዚአብሔር ጋር እኩል ነው፣ አዳኝ ነው። ስለዚህ እንዴት ተባለ? እንዴት ዮሐንስ ይህንን ስም ለኢየሱስ ክርስቶስ ሊሰጥ ቻለ? በግ የሚለው ቃል ዮሐንስ ምዕራፍ 1 ከደጋ እንድትደርሱ ጠይቃችኋለሁ፣ በኋላ ስለማንደርስ ማለት ነው። ዮሐንስ ምዕራፍ 1 ከቁጥር 29 በነጋውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ችን ቃል ከኔ ጋር በሉልኝ። እነሆ በሉ እስቲ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ስለዚህ ይሄ በግ የሚለው ቃል የእግዚአብሔር በግ ኦነርሽፕነቱ ባለቤትነቱ እግዚአብሔር ነው። ይህንን በግ ማንም እንደፈለገ እንዳያደርገው ተጠሪነቱ እግዚአብሔር ራሱ ነው። የሙሴ በግ አልተባለም፣ የያዕቆብን በግ አልተባለም፣ የአብርሃምን በግ አልተባለም፣ ወይም የዮሴፍ በግ አልተባለም። የማን በግ ነው የተባለው? የእግዚአብሔር በግ። እስኪ አንድ ጊዜ ጩኹና የእግዚአብሔር በግ ነው። የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ። እንግሊዝኛ ምን ይላል መሰላችሁ? ቢሆን ወይም እየሰበከ እየተናገረ ዮሐንስ ባለበት ጊዜ እንዲህ አለ። የሆነ አዲስ ነገር መጣ ወደ ዮሐንስ።
ሲናገር የነበረው ሲሰብክ የነበረው ስለ መሲሁ ነው። እኔ ጫማውን ጠፍር ሊፈታ የማይገባው ከኔ እጅግ ይልቅ የበረታ ይመጣል ብሎ በምድረ በዳ ስለ ኢየሱስ ክርስቶስ ይሰብክ ነበር። አንደኛው ቀን እየጠበቀ ሁለተኛው ቀን ስራውን እየሰራ ሲሰብክ የነበረው ሲጠባበቅ የነበረው ሲሰብክ የነበረው ሲያውጅ የነበረው ለትውልድ ሁሉ ለፈሪሳውያን ለጻፎች ለሚጠይቁት ሰዎች ሁሉ ሲመልስለት የነበረው ንጉሡ ወይም የእግዚአብሔር በግ ራሱ ኢየሱስ ከሰዎች መካከል ወቅ ያደረገ ሲመጣ ዮሐንስ እንዲህ አለ፣ ቢሆን ማለት there is new things የሆነ አዲስ ነገር አለ። ሊነግራችሁ የፈለጉት አዲስ ነገር አለ። አድምጡኝ፣ ስሙኝ ከኔ ከዚህ በፊት እንደሰበኩት ሰዎች አይደለም የሰባኪ ከዚህ በፊት በብሉይ ኪዳን ላይ እንደሚሰዉት በግ አይደለም ይሄ የተለየ በግ በመካከላችን ሞት ያደረገ ይመጣል። ያ በግ አንደኛ የዓለምን ኃጢአት የሚያስወግድ ነው። ሁለተኛ በሱ አምኖ ለዳኑት ሁሉ የዘላለምን ሕይወት የሚሰጥ ነው። ብዙዎች የምናውቀው አንድ ነገር አለ። አይሁዶች ዮሐንስ እነሆ የእግዚአብሔር በግ ብሎ ሲናገር በደንብ አድርገው ጠንቅቆ ያውቃሉ። እነሱን አድሬስ በሚያደርገው ቃል ዮሐንስ የእግዚአብሔር በግ ያለው አይሁዶች ሁሉ ጊዜ ለኃጢአታቸው ማስተሰሪያ የሚሆን በጎችን ወደ መሰዊያ ስፍራ ሁሉ ጊዜ ያመጣሉ። እየተግባባን ነው። ኃጢአት ሰርቼ እንደሆን አንድ በግ በመጣ ጊዜ እጄን ጥኜ በጸለይኩበት ወይም ካህኑ እጄን እንዲያሳርፍ በሚጠይቅበት ጊዜ እጄን ካሳረፍ የኔ ኃጢአቴ አውቶማቲካሊ ወደዛኛው መስዋዕት በግ ይተላለፋል። በጉ ጦሴን ይዞ ይሄዳል፣ እርግማኔን ይዞ ይሄዳል፣ ሞቴን ይዞ ይሄዳል። ስለዚህ ነፃ ይባላል። ስለዚህ ዮሐንስ የእግዚአብሔር በግ አለ። አንድ ጊዜ የእግዚአብሔር በግ የእግዚአብሔር በግ። ስለዚህ ሰዎች ያውቃሉ የእግዚአብሔር በግ ምንነት። በግ ከሆነ ወደ እነሱ አእምሮ የሚመጣው አንድ ነገር ነው። በኃጢአቴ ምትክ የሚሰዋ በግ ነው ብሎ ያስባሉ። ሞቴን የሚሞትልኝ በግ ነው ብሎ ያስባሉ። እሱ የሚመጣው ዙፋናትን ሊወርስ ሳይሆን ገቨርነር ሊሆን ሳይሆን ሊመራ ብቻ ሳይሆን ሕይወት ሊሰጥ በኔ ፋንታ ሊሰዋ ይመጣል። ስለዚህ ስሙ፣ እሱ በመካከላችሁ ላይ ናት። የክብራችን መጨረሻ እሱ ነው። የስፋታችን መጨረሻ እሱ ነው። የክብራችን ጥግ ወን ሄደን አረፍን ከበርን ያለን እንደሆን ኢየሱስ ሊሆን ይገባል። የተዋረደው የተነቀፈው በብዙዎች ዘንድ ተቀባይነት ያጣው እንድንወደው ዘንድ ደም ግባት የሌለው ያ የእግዚአብሔር በግ ዛሬ በዚህ ቤት ሊወራ ይገባል። ናትሳምባል ብዙ ጊዜ ብዙ ሰርክ ላይ ይገኛሉ ሰዎች። እንዲስ ዴይስ ሳምበዲ ነው ሴሌብሬት የሚያደርጉት ወይም ዛሬ የሚጋቡትን ሰዎች ለነሱ ፕሌዥር ለነሱ ደስታ ብለን የማናደርገው ነገር የለም። ወንበር ይሰበር ይሰበር፣ ኪቦርድ ይሰበር ይሰበር። ለምንድን ነው እዚህም የምትለው? አስጨፍርልኝ የሚባሉ ቋንቋዎች አሉ። የተሰቀለው በግ የተሰዋው በግ ሊከበርና ሊሰበክ ይገባል። በቤታችን ያረፍን እንደሆን በእሱ ላይ እንረፍ፣ የከበርን እንደሆን በእሱ ላይ እንክበር። ካለሱ there's no way መንገድ የሚባል ነገር የለም። እኛ መውጫ የሚባል ነገር የለም። he is the way። እውነቴን ነው ብላችሁ ይህ ሴት አስፍሪ ነፃነትን አወጀልን።
የተወሰደንን ሰላማችንን ሳንሽፕ ወይም እንደሚባለው ልጅነትና በአባትነት መካከል ላይ ያለውን የተወሰደብንን ያን ኢንቲሜሲ መልሶ አመጣልን። በእኔ ቦታ እሱ ተሰዋ። የእግዚአብሔር በግ በውስጥ ያለ ጊዜ የሚገርማችሁ ነገር አብርሃም በጣም በቆይታ ሁላችሁ ታውቃላችሁ ዘፍጥረት ላይ እንዴት ዋጋ እንደከፈለ በጣም he prayed a lot በስተመጨረሻ ላይ እግዚአብሔር አንድ ወንድ ልጅ እንደ ቃሉ ሰጠ። በሰጠበት ጊዜ ወገኖች ሆይ እግዚአብሔር እንዲህ አለ፣ ልጄን ለማሰዋልኝ አለ። ይክራል እግዚአብሔር ቃል ሲናገር ለነብራሪ ጋር ይስራተ ኪላ እግዚአብሔር ገላ አይደለም። ዛሬ እግዚአብሔር በሉ እግዚአብሔር ገና ነው እንዴ? አብርሃምን ያገኘው አንድየው ልጅ ምን አደረገ? ሰዋልኝ፣ ለኔ አድርግልኝ። እኔ ልጅ አለኝ፣ ልጆች አሉ። ልጄ የሆነ ነገር ሲሆን የሆነ ፕሬዘንት ማድረግ አልችልም። የሚችለውን ነገር ሁሉ አደርጋለሁ። እንደዛ አይደላችሁ እናንተ? ግን አብርሃም ምን አለ መሰላችሁ? 3 ቀን ሙሉ ተጎዘ። ልጄን ምን አደረግልኝ? ሰዋልኝ። የምትወደው መጨረሻ የወለድከው ልጅን ይስሐቅ ለኔ አድርግልኝ ሰዋልኝ አለ። የሚገርማችሁ ነገር 3 ቀን ለምንድን ነው እግዚአብሔር አብርሃምን ተጓዝ ያለው? አንደኛ ሳራ ማስተርጅናዋ ያገኘችው ልጅ ስለሆነ ሳራ ተከታትላ ልታስጥል ትችላለች። ሁለተኛ ለማንም አብርሃም ምስጢሩን አልነገረም፣ ራሱ ብቻ ነው ያወቀው። በጣም ልባችሁን የሚሰብረው ነገር ምንድን ነው? ይስሐቅ እንዲህ አለ መጨረሻ ላይ በ3ኛ ቀን አባቴ የመስዋዕት እንጨቱን ይዘናል፣ ቢላዋ አለ፣ የሚያስፈልገው ነገሮችም አሉ፣ በአህያም ላይ ጭነናል፣ ሎሌዎችም አሉ፣ የመስዋዕት በግ ወዴት አለ? you think አንድ አባት የሚል ነገር ማድረግ እንደሚችል መለኮት ካልሆነ? አብርሃም ግን ምንድን ነው አለው? የመስዋዕትን በግ ማን ያዘጋጅልኛል? እግዚአብሔር ያዘጋጅልናል። አንድ መልእክት አለ። ለእግዚአብሔር የታመናችሁ እንደሆነ፣ ለእግዚአብሔር የኖራችሁ እንደሆነ፣ የእውነት እየሮጣችሁ እንደሆነ your need የሚያስፈልጋችሁን ነገር እግዚአብሔር ይሰጣችኋል። እናንተ በሰውኛ ያያችሁትን ሰው ይዞ ያያችሁትን የተመለከታችሁትን ነገር ነው የምትመኙት። ቢሆንልኝ ቢደረግልኝ የምንለው when we saw something we need it። እግዚአብሔር ግን እኛ ያላየነው የኛ ፍላጎትን ፉሊ ሳቲስፋይ የሚያደርገውን ስጦታ የሚሰጠው መቼ ነው ካላችሁ፣ እግዚአብሔርን በመተማመን አድርጉ ያላችሁን ነገር ስታደርጉ እግዚአብሔር ፕሮቫይድ ያደርጋችኋል። ዮሐንስና ጳውሎስ እንዲህ አሉ ለኢየሱስ፣ እሱ ብዙዎች መልስ ይላሉ፣ ብዙዎች እሱ ክብር ፈላጊ ነው ብሎ ይናገራሉ። ትናንትና የምናውቀው የአናጺ ልጅ ነው ብሎ ይናገራሉ። እሱ ሐሰተኛ ነው ይላሉ። እሱ ያኔ በብሉይ ኪዳን በኢሳይያስ 53 ላይ የተተነበየው የትንቢቱ ኮንፈርሜሽን ነው ብሎ ያምናሉ። ጳውሎስና ዮሐንስ ግን እንዲህ አሉ፣ እሱ የእግዚአብሔር በግ ነው። ዛሬ እግዚአብሔር በግ አሜን። የእግዚአብሔር በግ ነው ሲል ምን ማለት መሰላችሁ? የኔንና የናንተን በደል ጠቅልሎ የሰረቀውም ይሁን ያመነዘርከውም ይሁን ወሻቦል ባጨ ሰቀውለ ዲፖዚቱ ላይ ባሪስ ይዞ ማለት ነው ብቻ በእኛ ላይ የሚቆጠረው በደል ሁሉ ወስዶ ምንም ያደርግ አዌ ማለት እኛ መንገዳችንን ንጹህ የሚያደርግ በፊቱ በንጽህና እንድንቀርብ የሚያደርግ መስዋዕታችን ነው ብሎ ጳውሎስና ዮሐንስ ተናገሩ። በጣም የሚገርመኝ አንድ ነገር ነው። በመስዋዕትነት የሚቀርብ በግ ሁሉ ጊዜ እንከን የሌለው ብዙዎቻችሁ
እናውቃለን የሚል ነገር ታውቃላችሁ። ዘዳግም አንብቡ። በመስዋዕትነት የሚቀርብ በግ አካለ ጎዶሎ አይደለም፣ ንጹሕ ነው። ኢየሱስ ክርስቶስ ላይ ምንም አይነት በደለኛውን እንከን የሚባል ነገር የለውም። ስለዚህ ማንም ሰው ነገ ተነስቶ በእኛ ኃጢአት ምትክ ኃጢአት ገና ይቀራል ንስሐ ግባ ብሎ እንዳይ እሱ ንጹሕ የእግዚአብሔር በግ ሆኖ የእኛ ኃጢአት በመስቀል ላይ ከፈለ። እሱ በግ ነው ግን አንበሳ። እስቲ አንድ እግዚአብሔር በግ የእግዚአብሔር በግ ነው። በሴታ ምንድን ነው? አንበሳ ነው። በጣም ያስፈራል ፊቱ። በፊቱ በእውነት የሚቀርቡትን ሰዎች ያውቃል እሱ። የይሁዳ አንበሳ ማንም ሊከፍት የማይችለውን መቃብሩን ፈነቃቅሎ የተነሳ እሱ ብቻ አይደለም፣ የይሁዳ አንበሳ የምለው ነገር ብቻ ተናግሬ ጨርሳለሁ። ሶስት አይነት የትንሣኤ የምንለው ፓስ ኦቨር መጨረሻ ትንሣኤውን የእኛ ሁሉን ነገር ጨርሶ በመጨረሻ ላይ እንከን እንዳይገኝ ወይ ሳምበዲ መጥቶ እንዳይከሰን ጨርሶ የሄደ ነው ኢየሱስ ክርስቶስ። የፓስ ኦቨር ላምፕ ነው ወይም መጨረሻ ላይ የተሰዋው ምንም አይነት እንከን የሌለ የእግዚአብሔር በግ ነው ኢየሱስ ክርስቶስ። እስቲ አንድ ጊዜ ይበሉ፣ ምንም እንከን የሌለ እግዚአብሔር በግ ነው ኢየሱስ በለው። ንጹሕ ነው፣ ኃጢአትን ነካው። ይህ ኃጢአት መድኃኒት ነው። አስቡ፣ ቻይናም አለ፣ ፓኪስታን አለ። በእሱ ላይ ካመረ አጠገባችን ላይ የሚኖሩ ሶማሌዎች አሉ። ወርልድ ሲን የዓለምን ኃጢአት ሁሉን ኮንፌስ አድርጎ ላመኑት ሁሉ ኃጢአታቸውን የሚያስወግድ የእግዚአብሔር በግ ነው። ምንም አይነት ተመራማሪ ቢመጣ ኮምፕሌኖች ቢመጡ እሱ ንጹሕ የእግዚአብሔር በግ ነው። ስለዚህ ወክ ስናደርግ ቀና ብለን እንሄዳለን። ስንዘምር ቀና ብለን እንዘምራለን። ስንኖርለት ዕዳ እንደተከፈለው ሰዎች እንኖራለን። ሳምበዲ መጥቶ ጃጅ ሊያደርገን የሚያገኝበት ቀዳዳ የለንም። ኢየሱስ ክርስቶስ የኃጢአታችንን ቀዳዳ ሁሉንም በመስቀል ላይ ጨርሶ ከፍሎታል። ክብር ለጌታ ይሁን። ሁለተኛ ሂዝ ኤ ሰፋሪንግ ሰርቨንት፣ ሲያገለግል እሱ አገልጋይ ነው። አሁን በጭብጨባ እንቀበላለን ስትሉ ነው። አንድ እግዚአብሔር ሰውዬ እንዲህ አለ፣ እኔ እንግዳ ነኝ፣ እዛ ቸርች ተጋብዘን ሄደን ከአንዱ አይጠፋም። ቅድሚያ ያው ለዘማሪያ ለሚሰጠው ይዘምራል እና ከዛ ቤተ ክርስቲያን ላይ ፕሮግራም የሚመራ ሰው ለእኔ መዝሙር እንዲዘምር ሰጠኝ። እኔ መዝሙር ዘምሬ ምን ብዬ ተባርኬ ራሴ ይባረካል ወይ ሲዘምር ባይዘው ሳምባሪ እንዲነሳ አልፈልግም። ተነስኩት በል አልልም ካሉ ሲኛው ለራሴ ተባርኬ እንጆይ በቃ እኔ ሳገለግል ራሴ ነው እንጆይ ማረግ በቃ ያመኛል። ካልዘመር ካልጮህ የሆነ በመዝሙር የሆነ ቦታ ሆኜ እንደዛ ካልተገኘው I don't feel safe። በቃ ሴቭ አይሰማም። ምንም ቢሰጡኝ በቃ የሆነ ሊቀረቁረኝ ይችላል፣ ግን ሲዘምር በቃ I really live the life። እውነተኛ የሆነው ላይፍ መኖሬን ማድረግ ሲዘምር ነው። እና ምን አለኝ አንተ አለኝ እኔን አዋርተኛ ሀዛዝ እንዴት ነው እኔ የእግዚአብሔር ሰው ብለህ ወደ መድረክ ያልጋበዝከኝ? እኔ ከፈመስ አገልጋዮች ጋር አገልግያለሁ። መሪዎች እየሰሙኝ እኮ እኔን አዋረድከኝ። እንዴት አዋረድ አልጋበዝከኝ? እግዚአብሔር ሰው ታላቅ እግዚአብሔር ሰው የምሰው ስለዚህ እሱ ወደ መድረክ በአክብሮት እንጠራለን እንቀበላለን ቆመን ምናምን አላልኩም ማለት ይሄ ነው። አይቃቶ ምንም መናገር አልቻልኩም እና ለራሴ ስለዚህ ኢየሱስ ክርስቶስ ሰፋሪንግ ሰርቫንት። ሰፋሪንግ የሚለው እንግሊዝኛ ምንድን ነው? የተቸገረ አገልጋይ ነው። ይህንንማ እንደዛ ስንል አገልጋዮችን እንዳታስቸግሩ። አሁን ይሄ ቤት ችግር ያለ ሰው ቤት አይመስልም።
ለነገሩ ጌታ ኢየሱስ ክርስቶስ በኖረበትም ዘመን ችግረኛ ነበር። ስለዚህ ኢየሱስ ክርስቶስ ሲያገለግል ሰዎችን አድሬስ ሲያደርግ የመጨረሻ ሰፋር አድርጓል። የመጨረሻ ደግሞ ከብሯል። ኢየሱስ ክርስቶስ ጌታ ነው። ሰፋሪ ያደረገ ብዙዎችን ሀብታም አደረገ። ሰፋሪ ያደረገ ብዙ የተሰበሩትን ጠገነ። እሱ ሰፋሪ ያደረገ እኛ እንደዚህ ሰፋ አድርገን እንድንቀመጥ አደረገ። ተቸግሮ እኛን አከበረን። እሱ ደም ግባት አጥቶ እንደዚህ ቆንጆች ሆነን እንድንቀመጥ ይህን ዕድል ኢየሱስ ክርስቶስ ሰጠ። እሱ የእግዚአብሔር በር ስንል የሆነ ተላሎ የተሰዋ አይምሰላችሁ። ሰፋሪ ያደረገ የተሰዋ ነው ኢየሱስ ክርስቶስ። እየተቸገረ ነው የተሰዋ። ስለዚህ አንድ ቀን ግን ይመጣል። ዛሬ ሰው ሁሉ ከዳኒና ከእህታችን ጋር ፎቶ ሊነሳ ይፈልጋል። ኢዝ ዴይ የነሱ ቀን ነው። ሰው ሁሉ ይፈልጋል። እንደዛው ኢየሱስ ክርስቶስ ሰፋር አድርጎ የሄደው ኢየሱስ በክብር ይመጣል። ሁላችን ፎቶ መነሳት እንፈልጋለን። ዛሬ እንደዛው ሙሽራው እችን ቤት ሊጎበኛት፣ ሊያጥራት፣ ሊቀበላት ከሁሉ በላይ የሆነ ቆንጆ ኢየሱስ ክርስቶስ በክብር ተመልሶ ይመጣል። ጩና እስኪ ሙሽራው ኢየሱስ ይመጣል። ሰፋር አድርጎ የሄደው ኢየሱስ በክብር ተመልሶ ይመጣል። ስለዚህ እንቀበለዋለን። እንዴት መሰላችሁ? ያኔ በመንቀጥቀጥና በፍርሃት በንጽህና ካልሆነ በሱፈን እንቀበለው። ሙሽራው ሊወስዳት ይመጣል። ቤተ ክርስቲያኒቷ ሊቀበላት ይመጣል። አድሬሱን አይስቶም እሱ ስትሬት ዌይ ዩ አር ይመጣል። ስለዚህ ጌት ሬዲ ቸርች ተዘጋጁ። ሙሽራው ኢየሱስ ይመጣል። እግዚአብሔር በሉ። የተሰዋው የተቸገረው በእኔና በእናንተ ምትክ የሞተው ኃጢአታችንን የወሰደው እሱ የተቸገረው ኢየሱስ እንደተቸገረው በጎኑ አይደለም የሚመጣው። መልእክቴ እንዲህ ነው። አንበሳው ነው የሚመጣው። ልበርድ ነው የሚመጣው። ልወስድሽ ነው የሚመጣው። ጌታ ሶስተኛውና መጨረሻው በጣም የሚገርመኝ በዘጸአት 29:38 እንዲሁም ዘሌዋውያን 14 ላይ የሚል ቃል አለ። የተሰዋው በግ ይላል። ይሄ የሚሰዋው ተሰውተው ያለፈው በግ የራሱን ደም የራሱን ሕይወት በእጁ ይዞ እሱ ያመራረውን ጽዋ ጠጣና እኛን አዳነ። እኛ we cannot conquer ያንን መከራ ማሸነፍ አንችልም። ያንን ስቃይ መወጣት አንችልም። ያንን መገፋት ኦቨርካም ማድረግ አንችልም። እሱ ግን በእጁ ይዞ ያኛውን መራራውን ጽዋ ወሰደና የዘላለምን ሕይወት ሰጠ። አሜን ብትሉ ምን አለ? ስለዚህ የተሰቀለው የተሰዋው የእግዚአብሔር በግ ተመልሶ ይመጣል። እንዲያመሳ ሆኖ ቤተ ክርስቲያን አዲስ ኪዳን ላይ ይሄ ህንፃ አይደለም፣ ጉድ ተሰርቷል፣ ያምራል። የአዲስ ኪዳን ቤተ መቅደስ እናንተው ናችሁ። አንቺ ነሽ፣ አንተ ነህ፣ እናንተ ናችሁ። ስለዚህ ጌታችን ኢየሱስ ክርስቶስ ይመጣል። ሙሽራው ቆንጆ ነው። ቤታችሁ ላይ ሳምቲንግ ሊትሬት የሆነ ነገር ካለ እሱ ዝም ብሎ እንግዳ አይደለም። ኢዘ ብራይድ ሊወስደን ነው የሚመጣው፣ ሊቀበለን ነው የሚመጣው። ዳኒ ዛሬ ቤታችንን ሊወስዳት ሲሄድ እየተከተልኩ ነበር። እኔም ጩኸቱ አጋናዋ ዘራፍ በቃ ያለው የሌለው ነገር የሴት ሚዜዎች እሷን በጣም እንድትኳኳር ያደርጋሉ። ቆንጆ እንድትሆን ማን እየመጣ ስለሆነ ዳኒ እየመጣ ስለሆነ አዝባን ኢየሱስ ክርስቶስ በክብር ይመጣል። ሊወስደን ይመጣል። ሙሽራው ኢየሱስ ይመጣል። እነዚህ ሱፍ ለብሶ ሳይሆን በማናውቀው በመለኮት ኃይል ተለውጦ ይመጣል። ጌት ሬዲ
እንጸልይ። ይሄ የእግዚአብሔር በግ ብለን ያለን የዓለምን ኃጢአት ያስወግዳል ካለ በክርስቶስ ኢየሱስ አምነን ከዳንን ሊወስደን ይመጣል። ኃጢአታችንን አስወግዶ እኛን ጨዋዎች አደረገ። ያለ ነውር እሱን እንድናገለግል አቆመን። በፊቱ ነውር የሌለን ሰዎች ሆነን እንድንጠራ ወደፊቱ አስጠጋን። ማንም ሊከሰን እንደማይችል እንዳይችል አድርጎ እግዚአብሔር ወደ እሱ በልጁ በኢየሱስ በተሰዋው ልጁ ጠራን። የተሰዋው የእግዚአብሔር በግ ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ ይመጣል ሊወስደን። ፓስተር ተሜት በዚህ መጥቶ ክብር ለኢየሱስ ይሁን። እግዚአብሔር ተናግሮናል። ጌታ ኢየሱስ ክርስቶስ የሕይወታችን አዳኝ በቅርብ ይመጣል። ስሙ የተባረከ ይሁን። አንገቶቻችንን ዝቅ አድርገን እግዚአብሔር በተናገረን ቃል በጉ በሚመጣ ቀን ሕይወቴ ምን ይመስላል ተዘጋጅቼአለሁ ወይ? ሙሽራው ሲመጣ አብሬው ለመሄድ ተዘጋጅቼአለሁ ወይ በምን ሀሳብ እያሰብን አብረን እንጸልያለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እግዚአብሔር ዘላለም አምላክ እናመሰግንሃለን፣ እንባርክሃለን። ክብር ለስምህ ይሁን። ዛሬ እግዚአብሔር በምድር ላይ ብዙ ሰርጎችን እድሜ ሰጥተህ ተካፍለናል፣ ገናም እንካፈላለን። አንተ ምሕረት ስታደርግ ከሰርጎች ሁሉ የሚበልጠውን የዘላለም የሆነውን ሙሉ ደስታ ያለበትን በሰማይ የሚቀጥለውን ሰርግ እነሆ አንተ ስለደገስ አንድ ቀን ልትመጣ እንደሆነ ችላ እንዳንል እንዳንዘነጋ እንድንዘጋጅ ስለመከርከን ስምህ ብሩክ ይሁን። ዛሬ ጸልያለሁ ጌታ መንፈስ ቅዱስ ልባችንን፣ አእምሮአችንን፣ መንፈሳችንን አንተ እንድትቀድስ እንድትፈውስ በክርስቶስ ደም ሰፈራችን እንዲቀደስ ጸለይኩኝ። ባሪያህን ስለረዳኸው ስላገዝከው በዚህ አንተ በሰጠኸው ዕድልና ስፍራ ላይ ስለ በጉ ስለ ኢየሱስ ክርስቶስ ደም ስለ ምጽአቱ ስለ ሙሽራው እንድናገር ዕድል ስለሰጠኸው ስምህ ይባረክ። ሕይወቱ፣ ኑሮ፣ አገልግሎቱ እየተባረከ ይሁን። በዚህ ቆሞ ያገለገሉ ሁሉ በስም የተባረኩ ይሁኑ። ቀሪ ፕሮግራማችንን ባርክልን፣ ክፉ ይመታ በጌታ በኢየሱስ ስም አንድ ላይ አሜን። የጌታ ስም የተባረከ ይሁን። እስቲ ለጌታ ከፍ ያለ ለሙሽራው እስቲ ከፍ ያለ በዚህ መንፈስ እንግዲህ የእግዚአብሔርን ሰው እጆቻችሁን ዘርጉና ስለ ክርስቶስ ነው ተናግረው የተቀመጠው ጌታ የሰጠውን ቃል እስቲ ከተባረካችሁ እጆቻችሁን ዘርጉና እግዚአብሔር ይባርክህ በሉ። እግዚአብሔር አብዝቶ ይባርክህ። በዚህ ስፍራ ላይ ቆማችሁ ያገለገላችሁ የህብረት ኮየሮች እግዚአብሔር አምላክ ይባርካችሁ። በገና ደግዳሪ እግዚአብሔር ይባርክ። ሳውንድማን፣ ዲያቆናት፣ ካሜራማኖች ሁላቸውንም እስቲ ቴንኪዩ በማለት እግዚአብሔር እንዲባርካቸው አመስግኑ። እስቲ ቴንኪዩ በላቸው። በዚሁ እንግዲህ ጊዜ ለመጠቀም ወደ ቀጣይ ፕሮግራም ወስዳችኋለን። በመጀመሪያ በክርስቶስ ኢየሱስ ስም ሁላችንም ሰላም እላችኋለን። ከተለያየ ቦታ ወደ ቶያንዶ ክብሮም ቤተ ክርስቲያን የወንድማችንን ዳንኤልና የእህታችንን ማርሼትን ሰርግ ምክንያት በማድረግ የመጣችሁ እንግዶች፣ ደግሞ የቤተ ክርስቲያናችን ቅዱሳን ዙሪያ ያላችሁ ቅዱሳን በሙሉ እንኳን በሰላም መጣችሁ ብላለሁ። እዚህ ያላችሁ ቅዱሳን ዌልካም በሏቸው። ሁላችሁ እንኳን በሰላም መጣችሁ በማለት በዚሁ በመቀጠል እንግዲህ ሰዓት እየገፋ እንዳይል ለማሳጠር ሞክራለሁ። ወንድማችን ዳኒና እህታችን ማሪሼት እንግዲህ እግዚአብሔር ረድቷቸው በፊታችን ደግሞ በአምላካቸው ፊት ከፍ ብለው
እግዚአብሔር እንግዲህ ሞገስ ሆኖላቸው ለዚህ ቀን በቅቷል። እንኳን ደስ አላችሁ ካላችሁ በደንብ አጨብጭቡላቸው እስቲ። እንኳን ጌታ ረዳችሁ። በግራና በቀኝ ደግሞ በጣም የሚያምሩ ወንድ ልጆች፣ ሴት ልጆች አሉ። እነሱንም ታምራላችሁ በማለት አጨብጭቡላቸው። እንግዲህ ይህን አይልቃል ወንድማችን ዳኒና እህታችን ማሪሼት እንግዲህ በሳውዝ አፍሪካ በምታወቀው ነባራዊ ሁኔታ በዚች ቤተክርስቲያን አገልጋዮች ባሉበት፣ እግዚአብሔር ባለበት፣ ቅዱሳን ባሉበት በቀን ጁላይ 6 ላይ 2023 ላይ የተጋቡ ሕጋዊ ባልና ሚስት ናቸው። ዛሬ ደግሞ ምስጋና ለእግዚአብሔር ለማቅረብ አብረን ከነሱ ጋር እንግዲህ ጌታን ሴሌብሬት እንድናደርግ ዛሬ ይሄ እግዚአብሔር አሳልፎ የሰጠን ቀን ነው። በዚህ ቀን ላይ ቀሪ ፓርት ያለ ተጋብተው የቀረውን ፓርት የፈርማ ፕሮግራም የሚፈራረሙበት ይሆናል። ሻማ የሚያመርበት ጊዜ ይሆናል። በመጨረሻ ቤተ ክርስቲያን እጅ በመጫን ትዳራቸው እንዲባረክ በመባረክ እንግዲህ ለእግዚአብሔር ክብር የምናመጣበት ጊዜ ይሆናል። ከአንደኛ ሚዜያቸው ጋር ወደዚህ መጥተው ቀሩን ፓርት እንዲፈጽሙ እጋብዛለሁ። ጉባኤ ደግሞ እንኳን ጌታ ረዳችሁ በማለት ቸክ እያደረጋችሁ ወደዚህ ጋብዟቸው። አሁን ጠጋ ብለው ይታያሉና ከቀድሞ አሁን በጣም ውበታቸው ጎልቷል። እስቲ አጨብጭቡላቸው። ከዚህ አብረው የነሱን ሰርቲፊኬት የሚፈርሙበት ጊዜ ይሆናል። ከሙሽሪት በኩል እጀምራለሁ። ከሙሽሪት በኩል አቶ ተከተል ሎቢቾ፣ አቶ ስዩም አብዮ፣ ወጣት ጌታቸው ተከተል ከሙሽሪት በኩል ይመጣሉ። ከሙሽራው በኩል አቶ ደስታ ኢቴቦ፣ አቶ አዲሴ ዶርደሶ፣ ወጣት አለሙ ገብሬ ካሉበት ይመጣሉ። ጉባኤው ቸብ እያደረገ ወደዚህ እንዲሸኟቸው ይጠይቃሉ። ከሙሽራው በኩል አቶ ደስታ ኢቴቦና አቶ ወጣት ጌታቸው ተከተልና አቶ ደስታ ኢቴቦ ይቅርታ፣ አቶ ደስታ ኢቴቦና ወጣት አለሙ ገብሬ እንግዲህ ያው እንግዳ ለመሸኘት ወዲህ ወዲያ ሲሉ አንዳንዴ ቤት ይሆናሉ። ታገሱ። ውጭ አካባቢ ያላችሁ ሰዎች አቶ ደስታ ኢቴቦን ወዲህ ሸኙልን። እንኳን አደረሰን አብሮ አደረሰ
አደረሰን በማለትም በሶሪም በማለት እጅን ከፍ አድርጎ አጨብጭቡለትና ወንድማችን በመቀጠል እንግዲህ ሙሽራውና ሙሽሪት የሚፈርሙበት ጊዜ ይሆናል። የቸኮላ እንዲፈርም እኔ እድል ሰጣለሁ። ማን ነው የሚፈርመው? ዳኒ ተስማሚ ብሏል። ከሙሽሪት በኩል አቶ ተከተለው ቢቾ፣ አቶ ስዩም አብዮ፣ ወጣት ጌታቸው ተከተል፣ ከሙሽራው በኩል አቶ ደስታ ይቴቦ፣ አቶ አዲሴ ዶለሶ፣ ወጣት አለሙ ገብሬ፣ በመጨረሻ እኔ ልፈርም። ምስክሮችን በጣም ነው የምናመሰግናችሁ። ጌታ እግዚአብሔር ይባርካችሁ። በጸሎት በምክር ሁሌም ከጎናቸው እንድትሆኑ በጌታ ፍቅር እናሳስባለን። የቤተ ክርስቲያንም የሙሽሮችን ጥሪ አክብራችሁ ስለተገኛችሁ ተባረኩ። ጌታ ይባርካችሁ። አረፍ በሉ። ጉባኤ በጭብጨባ ኦኬ። አሁን ደግሞ ቤተ ክርስቲያንን በመወከል ይህንን ሰርቲፊኬት ወንድማችን ደሳለኝ መጥቶ ሊያስረክብ ጠይቃለሁ። ቼክ እያደረጋችሁ እስቲ ወደዚህ እግዚአብሔር ይባርክ። አሁን ደግሞ ሻማ የሚያበሩበት ጊዜ ይሆናል። ሻማ አመቻቹና ከፊት አምጡላቸው ጊዜዎች ሻማ የሚያበሩበት ጊዜ ይሆናል።
6 ላይ በአንድነት ቤታችን ላይ እየበራ የነበረው ኢየሱስ ክርስቶስ አሁንም እየበራ ነው፣ ወደፊትም ይቀጥላል ነው። አዎ ይቀጥል። መልካም ውሳኔ ነው ካላችሁ አጨብጭቡላቸው በደንብ። የመጨረሻ የቤተ ክርስቲያን ቡራኬ ሰዓት ይሆናል። የቤተ ክርስቲያን መሪዎች፣ ፓስተሮች ወደዚህ ትመጡና የምንጸልይላቸው ጊዜ ይሆናል። እዛች ጋር የምንነጠፍ ምንጣፍ ወደዚህ ታመጡና የቤተ ክርስቲያን መሪዎች፣ ከተለያየ ቦታ የመጣችሁ የእግዚአብሔር ቤት አገልጋዮች እናንተም ወልካም፣ አብረን እንጸልይላችኋለን። በእነዚህ ሙሽሮች ላይ የእግዚአብሔርን ቃል እናውጃለን። ልዑል አምላካችን እግዚአብሔር ሆይ ወንድማችንን ዳንኤልንና እህታችንን ማሸትን ለዚህ እድል ለዚህ ወግ ማዕረግ እንዲበቁ ስለረዳቸው እንደ ቤተ ክርስቲያን በጌታ በኢየሱስም እናመሰግናለን። ክብር ላንተ ይሁን። ይህንን ያቋቋመው መንግስት አይደለም፣ ያደጉ ሀገሮች አይደለም፣ ዩናይትድ ኔሽን አይደለም፣ አፍሪካም አይደለም፣ የእኛም ካልቸር አይደለም። የዚህ ተቋም የዚህ ኢንስቲቱሽን ዋናው መስራችና ጀማሪው እግዚአብሔር ራሲ አንተ ሆይ ከወንድ ሴትን ከጎን በማውጣት ተፈጥሮ ልንረዳው በማይችለው እውቀት ሊመራመርና ሊፈላሰፍ ማንም ሪሰርች ሊያደርግ በማይችል በመለኮታዊ አሰራር በአዳምና በሔዋን የጀመርከውን በዘፍጥረት የተጀመረውን ፍጥረት ቢቀበልም ባይቀበልም ዋናው ባለቤት ዋናው ኢስላም በእጅ ያለ እግዚአብሔር መስራቹ አንተ ነህ። በዚህ ዘመን ሰይጣን እንዲህ አይኑን አፍጥጦ ጌይ እያለ ወንድ ለወንድ ሴት ለሴት እያለ ግብረ ሰዶማዊነትን በምድር እየዘራ ባለበት ቤተ ክርስቲያን ደግሞ ቦልድሊ ወንድና ሴት እግዚአብሔር ወንድና ሴት አርጎ ፈጠራቸው የተባለው ያንን ተግባር ማንንም ሳንፈራ ማንም ፊት ደግሞ ይቅርታ ሳንጠይቅ ማንንም ለዚህ አፖሎጃይዝ ሳናደርግ ማንንም ኤልጂቢ በዓለም ላይ ያለውን የትኛውን ጊሳንግስ ይቅርታ ሳንጠይቅ እግዚአብሔር የፈጠርከውን ይህንን ተግባር ቤተ ክርስቲያን እያስፈጸመች ክፉን እያሳፈረች ግብረ ሰዶማውያንን እየኮነነች ይህንን የተከበረውን ጋብቻ እንድትፈጽም እድል ስለሰጣት ክብር ላንተ ይሁን። ይህንን በማጋባት በማንም መንግስት ዘንድ በየትኛውም ዓለም ዘንድ ቤተ ክርስቲያን ማንንም ይቅርታ አይጠይቅም። ይሄ ቅዱስ ጋብቻ ነው። ስለዚህ ቅዱስ ጋብቻ እልልታና ጭብጨባ ላንተ ይሁን። አንድ ጊዜ እህቶች እልል ሊበሉ እስቲ ሃሌሉያ። ጉባኤ ውስጥ ብዙ እህቶች አለ፣ እልል ሊበሉላችሁ ምን አለ እልል ልትሉ ሃሌሉያ። ጌታው ስለዚህ ስለከበረው ጋብቻ ስለዚህ ትዳር አንተ ክበር። እናም ደግሞ ቃል እንደገቡት የሚያስፈራውን ቃል በእግዚአብሔርና በእግዚአብሔር ፊት ሕዝብ ፊት ቆሞ እንደገቡት በዛ ቃል ላይ ጸንቶ በዓለም ላይ ከፍታም አለ ዝቅታም አለ። ግራፉ ከፍ ይላል፣ ዝቅ ይላል፣ ሃይ ሎ ሆት ኮልድ ይላል። በዛ ሁሉ ሲቹዌሽን እግዚአብሔርና ቃል ኪዳንን እየፈሩ እግዚአብሔር ከብሮ ወልዶ ሰፍቶ ተባርኮ በኢየሱስም ለሌሎች ምሳሌ የሚሆን ፋሚሊ ሆኖ እንዲባረኩ በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ባረክናቸው። የተባረኩ ይሁኑ። ከእግዚአብሔር ቤት መረቅናቸው የተባለ በጌታ በኢየሱስ ስም መረቅናቸው። ይህ ጸሎት መሪዎችና አገልጋዮችን ወክዬ ጸልያለሁ። በኢየሱስ ስም በሕይወታቸው ላይ የጸና ይሁን። ክብር ላንተ ይሁን። እንወድሃለን በኢየሱስ ክርስቶስ ስም። እግዚአብሔር አብዝቶ ይባርካችሁ። መሪዎች፣ የቤተ ክርስቲያን ፓስተሮች ተባረኩ፣ ለበረከት ሁኑ። አይትን በኔ በኩል ጨርሻለሁ። ዳኒ ቀራ ምን ሳንታ ላይ ያሳስበኛል ወይ ራሱ ይጨርሳል። ጉባኤ ቸክ እያደረገ ዳኒ ደስታውን ምናልባት እቅፍ አድርጎ ይሆን ሲቆ ይሆን በምን እንደሆነ እያጨበጨባችሁ ጠብቁ።